በ21ኛው ክፍለ ዘመን በዘመናዊ የጦር ሳይንስ አንድ ሰራዊት የሚንቀሳቀሰው በነዳጅ ነው። ያለ ነዳጅ ታንኮች የብረት ክምር ናቸው። ጀቶች መሬት ላይ የቆሙ አሻንጉሊቶች ናቸው። ወታደሩም ካለበት ንቅንቅ ሊል የማይችል ኢላማ ይሆናል። ዛሬ ሚያዝያ 2026 ዓለም በነዳጅ ቀውስ እየተመታች ባለችበት ወቅት የኢትዮጵያ መከላከያ ሰራዊት ከፊት ለፊቱ ትልቅ ወታደራዊ ፈተና ተደቅኖበታል። የነዳጅ እጥረት የሀገር ውስጥ ጦርነት ወይም ኢንተርናል ኮንፍሊክትን የመቆጣጠር አቅማቸውን እንዲሽባ ሊያደርገው ይችላል። ጦርነት በጥይት ብቻ ሳይሆን በሊትር ነዳጅ ጭምር እንደሚወሰን ታውቃላችሁ? ዛሬ በዚህ ጉዳይ ላይ ጥልቅ የወታደራዊ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በወታደራዊ ሳይንስ ሎጂስቲክ የሰራዊት የደም ስር ነው። ኢትዮጵያ ሰፊና አስቸጋሪ መልክዓ ምድር ያላት ሀገር ናት። አንድ ጦርነት በአንድ ግንባር ተነስቶ በሌላ በኩል ሌላ ግጭት ሲቀሰቀስ ሰራዊቱ በፍጥነት የመንቀሳቀስ አቅም ሊኖረው ይገባል። ለምሳሌ አንድ ሜካናይዝድ ክፍለ ጦር በመቶዎች የሚቆጠሩ መኪናዎችን፣ ታንኮችን ይይዛል። እነዚህን ሁሉ ለማንቀሳቀስ በሺዎች የሚቆጠር ሊትር ናፍጣ፣ ቤንዚል በየቀኑ ያስፈልጋል። የነዳጅ እጥረት ሲከሰት ይህ ስፒድ ኦፍ ዋር ወይም የጦርነት ፍጥነት ይቀንሳል። ሰራዊቱ ከአንድ ቦታ ወደ ሌላ ቦታ ለመድረስ ቀናት የሚፈጅበት ከሆነ ጠላት ለመደራጀትና ለማጥቃት በቂ ጊዜ ያገኛል። ይህ ማለት የነዳጅ እጥረት ለሰራዊቱ ሽባነት ነው ማለት ነው። ሁላችንም እንደምናውቀው በቅርብ ዓመታት የኢትዮጵያ መከላከያ ሰራዊት በሀገር ውስጥ ጦርነት የበላይነት እንዲኖረው ያደረገው ትልቁ መሳሪያ የአየር ኃይልና የድሮን ቴክኖሎጂ ነው። ነገር ግን አንድ ድሮን በአየር ላይ ለሰዓታት ለመቆየት ከፍተኛ ጥራት ያለው የጀት ነዳጅ ወይም ጀት ፊውል ይፈልጋል። የነዳጅ እጥረት ቢከሰት በሰማይ ላይ የሚታየው አይን ይጠፋል። አየር ኃይሉ የቅርብ ድጋፍ ወይም ክሎዝ ኤር ሰፖርት መስጠት ካልቻለ በመሬት ላይ ያለው እግረኛ ሰራዊት ለከፍተኛ መስዋዕትነት ይዳረጋል። የሽምቅ ተዋጊዎች የሚፈሩት ከላይ የሚመጣውን ጥቃት ነው። ነዳጅ ከሌለ ግን ያ ፍርሃት ይወገዳል። ይህም ለተቃዋሚ ኃይሎች የሞራል የበላይነት ይሰጣቸዋል። የሀገር ውስጥ ጦርነት እንደ መደበኛ ጦርነት ግንባር የለውም። ጠላት በየቦታው ሊኖር ይችላል። ይህን ለመመከት ሰራዊቱ ኦፌንስ ወይም የማጥቃት ስልት መጠቀም አለበት። ነገር ግን ነዳጅ ሲጠፋ ስታቲክ ዲፌንስ ወይም ባለበት ሆኖ የመከላከል ስልት ብቻ እንዲከተል ይገደዳል። በወታደራዊ ሳይንስ ስታቲክ ዲፌንስ ኢዝ ዴዝ ኦፍ ሴንቴንስ ይባላል። ሰራዊቱ ካምፕስ ተቆልፎበት ነዳጅ ሲጠብቅ የሽምቅ ተዋጊዎች መንገድ ይዘጋሉ፣ ድልድዮችን ያፈርሳሉ እና የመገናኛ መስመሮችን ይቆርጣሉ። ነዳጅ የሌለው ጦር አንድ አንበሳ በበረት ውስጥ እንደታሰረ ነው። አቅም ቢኖረው መንቀሳቀስ አይችልም። ኢትዮጵያ ለወታደራዊ አገልግሎት የሚሆን የነዳጅ ክምችት ወይም ስትራቴጂክ ፊውል ሪዘርቭ እንዳላት ይታወቃል። ነገር ግን ይህ ክምችት ለዘላቂ ጦርነት በቂ ነው ወይ? የሆርሙዝ ወሽመጥ መዘጋት ወይም የጅቡቲ መስመር መስተጓጎል ከተከሰተ ይህ ክምችት በፍጥነት ያልቃል። መንግስት ለሲቪል አገልግሎት የሚለውን ነዳጅ ቀንሶ ለሰራዊት ቢሰጥ እንኳን የኢኮኖሚ መውደቅ በራሱ ሌላ የፖለቲካ አለመረጋጋት ይፈጥራል። ይህ ማለት የነዳጅ እጥረት የውጭ ጠላት ሳይመጣብን የውስጥ ደህንነትን የሚበላ ሳይለንት ኪለር ነው ማለት ነው። አንድ ሰራዊት ነዳጅ ሲያጣ የህዝብ አመኔታንና የጠላትን ፍርሃት በአንድ ላይ ያጣል። ነገሩን ለማጠቃለል ስንሞክር የነዳጅ ዋስትና የሀገር ደህንነት ዋስትና ነው። የኢትዮጵያ መከላከያ ሰራዊት ዘመናዊ ጠንካራ እንዲሆን ከተፈለገ የሎጂስቲክና የነዳጅ አቅርቦቱ አስተማማኝ መሆን አለበት። ያለ ነዳጅ የሀገር ውስጥ ጦርነት ማሸነፍ ቀርቶ ራስን መከላከልን ማራጋች ይሆናል። መንግስት ወደ ታዳሽ ኃይል ወይም ወደ ሰፊ የነዳጅ ክምችት ካልተሸጋገረ በቀር ይህ ስጋት ሁልጊዜም ከላያችን ላይ አይጠፋም። እናንተስ ምን ታስባላችሁ? የነዳጅ እጥረት በመከላከያ ሰራዊት ላይ የሚያመጣው ትልቁ አደጋስ ምንድን ነው? አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬው በዚሁ አበቃው። ሰላም።